እንደምን ዋላችሁ ተማሪዎች? ደግነን መምህር ዴና ዋሉ። እንዴት ኖት ጋሼ? ዴና ከረሙ? ደህና ነኝ። ልጆቹ ዴና ናቸው? አደጉ? አንተ እኔ ልጅ የለኝም ምንድነው የምትቀባጥረው? አረፈ ቁጭ በል። ዋ አይቆጡ ይታያ ባለቤቱ ዴና ናት። አደገች። መች አባይ ያጋባኝ ሚስት ነው። አረፈ ቁጭ በል አልኳ እንዴ። ደግ መምህር ደግ ይርበሉ። እሺ ባለፈው ስለምን እንደተማርን የሚነግረኛለህ? ስለ ደን ነው የተማርነው። ጎበዝ። እሺ ቀጥል። ምኑን ለአጥለው በል። ስለ ደን ምን ተማር? አራ ምኑን ይዤው ብዙ ነው ያወጋል እኮ ቢያንስ ትንሽ ነገረኛ። ተውትማ መምህር ሁሉም ቢያወጉት ሆድ ባዶ ያራል ይላሉ አባቶይ። እሺ ተውት። ዛሬ ደግሞ የምንማረው አንተ ደበበ። አቤት። ለምንድን ነው የምትረብሽ? ዋ አስካላይ እኮ ጠርታኝ ነው። አንቺ አስካለሽ ለምንድን ነው የጠራሽው? ኧረ ጋሽ እኔ ያልጠራሁትም ራሱ ዞሮ ነው የጎነተለኝ። የቺ ደብ የብላ ጠርታኝ እኮ ነው በል። አይ እንግዲህ በቃ ዝም በል። ለመሆኑ የቤት ስራ ሰርተሃል? ዋ እማይ ሀምን ሄዳ ነው የቤት ስራ የምሰራው? ሀቤ ጋር ሳርስ ነው ይሄም። ወይ እናንተ ሰዎች አቃጥላችሁ ልደፉኝ ነው እንደምትፈልጉት? እኔ ምን ልቆይ እዚህ ትምህርት ቤት ለምን እንደምትመጣ ግን ገብቶሃል? ያው መቼም እውቀት እንዲዘልቀኝ ነው እንጂ አንቱ። ኧረ የሚዘልቅ ነገር ይዝለቅ። ተነሱታ። ኧረ አስፈለጎት እንዴ? ምንድን ነው የሚያስፈልገኝ? ጠቢጤ ነዋ። አያውቁኝም እኔ ደቤ ሰው ስዘረጠጥ እንዲህ አላጎኖት ምን ይላሉ? እሺ ደብተርና እስክሪብቷችሁን አውጡ። ደብተርስ ይያለው መሞንጨሪያ ግን አልያዝኩም። እርሶ ሀሎት ይስጡኝ። የለኝም። ታያ ምን ያስቆጣዎታል? ጅምባዣል። አጠቃላይ 500 ብር የመጣው። ኦኬ ይሄው 250። ቀሪውስ? እንዴ አንድ ላይ እኮ ነው እኩል እኮ ነው የምንካፈለው። ቀሪውን አንተ ሙለው። ስንት አይነት ሰው አለ? ጀለስ ምን ያስደስታል? ምን ያስደስታል? ብር ነው። ብር ደስታን ይገዛል? ብር ደስታን ይገዛል እንዴ? ገዝቶላ ማለት መልስ አለው። ትቀልዳለህ እንዴ? እሺ ምን ያናዳል? የሚያናደኝ ብር ነው። ብር ደግሞ ምኑ ነው የሚያናደው? ብር የሚያናደኝ ማጣቱ። ተመለሰልሻ ወንድሜ። የፈለገ ቢቸግር አንተ ግን እንዳይቸግር። ችግር የፈለገ ቢያስቸግር አንተን ቢቸግር እንኳን ችግር በጭራሽ እንዳይቸግር ወንድሜ። በቃ እንደዚህ ነው። ተው በቃ አትቸገር። ገንዘብ ሳይኖር ትዳር መያዝ ማለት ጥይት ሳትይዝ ጦርነት ውስጥ ዘው ብለህ እንደመግባት ማለት። ይሄ ደግሞ አናት ነግሬሃለሁ። ሄሎ። አቤት። ሰላም ነው? አለን ዛሬ መሰለህ። አውቀኸኛል? ተከራይ ነኝ። ከአንተ ቤት የተከራየሁት ልጅ። ኦኬ መጣልኝ። ታወቁ። ሰላም ነው? አለሁ። ሰላም ነው። ምን ልገልጣለህ? አለን። አይ ወሬ ዛሬ ነው። ወር ኪራይ የምከፍልበት ቀን ዛሬ ነው። እና ብር ታስገባ ነው? አካውንት ላክ። አካውንት ልክልሃለሁ። ብር አስገባልኝ አንተ። አካውንት ልክልሃለሁ። ብር አስገባልኝ አንተ። አሎ። አቤት። አካውንት ልክልሃለሁ። ብር አስገባልኝ ያልከው? ምን ነው ያከራየኸው? እኔ ነኝ የተከራየኸው? አንተ ነህ? ያከራየኸኝም አንተ ነህ። እና ምን ተደበላለቀብህ ብዬ ነው። ሁልጊዜ እኔ መክፈል አለብኝ እንዴ ታዲያ አንተ ቤት ቢሆን? ስለዚህ አውቁም ማለት ነው። እንደዛ በለው። አካውንት ልካለሁ አስገባልኝ። ወንድም አለም ፈልጌው ነው። ወንድም አለም ምንድን ነው? ኧረ ሰው ተሳስተህ ነው ወይ? ስማ እባክህ ሳይቸግረኝ 300 ብር ባንክ አስቀምጬ ያው 30 ደቂቃ ሳይሞላ ተመልሼ ሄድኩ። ምን ልትሰራ ሄድክ ደግሞ? ሌላ ነገር ማሰብ አልቻልኩም። ብሬን መልሱልኝ አልኳቸው። ሰላም ወንድሜ እንዴት ነህ? አቤት እንዴት ነህ? ባለትዳር ነህ? አዎ ባለትዳር ነኝ። በቃ ለሚስትክ አንድ ሙዚቃ ጋብዛትና 1000 ብር ሸልማለሁ። 1000 ብር? ደሞ እንድነቃ እንዳድር ቆሜ ጭቅጭቅሽ ይመጣል በልሜ የቀኑ ጩኸት ይበቃሻል ከተኛ በኋላ ምን አስጨውሻል? የፍቅር እኮ ነው 50 ሺህ ነው ያንቺ ምላስ እንደ ሲኖትራክ ክላክስ። የፍቅር ነው ያልኩህ ወንድሜ። ልቀይራ? አዎ የፍቅር
የደም ግፊት እናት የስኳር መቤት የጭቅጭቅ ምንጭ የጮት ባለበት። እንግዲህ ያው እንደምታዩት ነው ብርድ እየተመታን ነው ምርቃናው እንዲለቀን ብለን ማለት ነው። በምሽት ምንም እንቅልፍም የለም ምንም የለም ጫት መርቀነናል በጣምና ምንም ማድረግ አንችልም። እንቅልፍ በጣም ስለጣም ብርድ እየተመታን ነው። በብርድ ይወጣል ምርቃና ብዙ ጊዜ ማለት ነው። በብርድ ነው የሚወጣው ወይ በዱላ ነው የሚወጣው። ዱላ ደግሞ አልወድም ጨብሲም አልወድም። ስለዚህ ብርድ እንመታለን። አንዴ እንደዚህ መጀመሪያ ዲያጎናል ለምትመቱ ዲያጎናል እዚህ ብብታችሁ አካባቢ ነው የምትመቱ። ብብታችሁ ከተመታችሁ በኋላ እንደዚህ ዞሩና ደግሞ ህብረ ሰረሰራችሁ ምርቃና የሚለቀው እንደዛ ነው። ህብረ ሰረሰራችሁ እንደዚህ ብርድ። አረ ዶክተር አብይ እንደዚህ ከምንል ጫት ንቅልቅልቅልቅል አድርገህ ተጠፋልን ምን አለ? እኛ ብንገላገል ምን አለ? በሌሊት 10 ሰዓት እንደዚህ ሴጣን ጋር ግብ ከምንገጥም። ፈጣሪ መኪና ያልሰጠኝ በነዳጅ ምክንያት እንዳልንከራተት ብሎ ነው። በዛ ላይ ደግሞ እግር ስላለኝ ነው። ሀብት ያልሰጠኝ እንቅልፍ እንዳታጣ ብሎ ለኔ አስቦ ነው። ታዲያ ምንድነው ችግሩ? ራሴን እንደዚህ እያልኩ ላጽናና እንጂ እና ሊሞት እንዴ? ከየት ይመጣል? ያቺ ልጅ እኮ አፌ መልኳ ሴት ነበር ይግላል ደንቆሮ እንዴት አመጣን ያልኳት። ኧረ እንደው ለኔም አልሆነ አማር ያማል እንዳንተ አንተ ውሻ ቆሰኔ ገበጣና ታውጣና ነው ወድና ወረድ በለው ችግር የለውም እኮ ታው በቃ ታው ችግር የለውም ያ እንደዛ አይደረግም። በቃ ተረጋጋ። ምንድን ነው ያልኩት? ወንድሜ ሙት እሱ አረ ወይ ወንድሜ ሙት አረ ወሽ ምንድን ነው ያየው? አረ ምንም እየረዳችሁት እናንተ ትመስዋል። አፈር ብላ አሁን ማይቅሙ ሰዎች ማይረዱን ነገር ምንድን ታውቃላችሁ? ማይቅሙ ሰዎች ጫት ማይቅሙ ሰዎች ማይረዱን ነገር ማለት ነው። እኛ ጉልጭምና ጋንጩር የሚባል ሰይጣን አለ። ጫት ሳንቅም ስንቀር እየመጣ ማለት ነው። ጺሙ ወደ 2 ሜትር ነው የሚደርሰው ጺሙ ብቻ ማለት ነው። ግን ይሄ ጋንጩር የሚባለው ሰይጣን ርዝመቱ የስንዝር ያክል ነው። ጺሙ ግን 2 ሜትር ነው የሚረዝም ማለት ነው። በቃ ገና ሸለብ እንዳረገ ይመጣል ማለት ነው። ያልቃምክ ቀን ሸለብ እንዳረገ ይመጣል። እግርን ይዞ እንደዚህ እንደ ጅራፍ ነው የሚያዞር እንደ ጅራፍ ማለት ነው። አጋጭቶ እኛ ሁላችን ጫት ቃሚዎች ይሄ ነገር ደርሶብናል። በቃ አስመርሮናል። እና ለዛ ነው በቃ እኛ አሁን ይሄ ሁላ ዱላ እንደሚደርስብን ስንተኛ ስለማታውቁ ነው። ለምን ትቀማላችሁ እናንተ ሱሰኛ ናችሁ ምናምን አትበሉን። ዱላውን ትሽሉልናላችሁ ረገጣውን ጫካ ለጫካ እኮ ነው የሚያስሮጠን። እንትን ፋንታ ጠርሙስ ውስጥ ያስገባል ማለት ልትወጣሳል አናተን ፍን ያረግባል ሌሊቱን ሙሉ ማለት ነው። እንደ ቂጣ ነው ሲጠብስ የሚያድረው ሲያጋጨን ነው የሚያድር። እና ተረዱን ወደን አይደለም ጉልጭምና ወይ እናት በዳት እና ጉልጭምና ጋንጩር የሚባል ሰይጣን ነው እኛና እንደዚህ መጫወቻ ያደረገን። ተረዱን ወንድም ጥላዎች። እናንተ ደግሞ ተኙ እስኪ። አረ በፈጣሪስ ምድረ መርቃኝ ወይ እናንተ ተኙ ወይ ያልተኛ። ሄሎ አማኑኤል ሆስፒታል ነው? አዎ አልተሳሳቱም፣ አማኑኤል ሆስፒታል ነው። አዎ ትናንት በዚህ ሰዓት የጠፋ ታካሚ ነበራችሁ አይደል? አዎ ጠፍቷል። በዚህ ሰዓት ነው የጠፋው። አያችሁት እንዴ? አዎ እኔ ነኝ። ያው መጥፋቴን ለማረጋገጥ ነው። ያው እንግዲህ የሰልፉ ጉዳይ እንደቀጠለ ነው። ያው የዛሬው ሪስክ ስላለው ፎሎ እያረጋችሁ ነፍሰ ጡር ስለሆነች ችግር የለውም። አንቺ ጠላ ይዘሽ ውጪ እያልኩሽ ዝም ብለህ ነው 2 ነፍስ ተሸክሜ ለራሴ ቤት እንወራለን። ሄሎ ጎረምሳው እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዚ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዚ። ደንበኛችን እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለህ። ምን የሥራ እድገት አገኘህ እንዴ? ግድያ ጀመርክ?
እንዴ ኧረ የመንግድያ ነው። እኔ የቤተ ክርስቲያን ሰው ሆኛለሁ። አልቀረብህ ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ እረፍ። ለዛ ነው ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙትን ያደለው አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምሴም ቤተ ክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድህ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ ጫማዬን ይዘህ ና። እሺ እሺ። እኔ የምልህ ማን ቆይ ኑሮ ማለት ምን ማለት ነው? ኑሮ ማለት ለሲኦል ልምምድ የምናደርግበት ጠባብ ጂም ነው። እሺ ዘመድስ? ዘመድማ ባልተዘጋጁበት ቀን የሚመጣ ተጨማሪ ችግር። እሺ ጫማስ? ጫማማ አብሮህ የሚደክም እውነተኛ ፍቅረኛ ነው። እሺ ደሞዝስ? ደሞዝማ ከወጣበት ቀን ውጪ ቁም ነገር የሌለው። እሺ ብድርስ? ብድርማ በፍቅር ወስደውት በጦርነት የሚመልሱት የዘረፋ ሙከራ ነው። እስቲ የቀረ ካለ እናንተ ጨምሩበት። ሰላም፣ እንዴት ነው ወንድሜ? ሰላም ነህ? ባለትዳር ነህ እንዴ? የተከበርኩ ባለትዳር ነኝ። በጣም ደስ ይላል። ስለ ትዳር የሆነ ነገር ምክር እንድታስተላልፍልን ነበር። ስለ ትዳር? ትዳር ከእግዚአብሔር የሚሰጥ ነው። ትዳር ስትለኝ ነው ባለቤቴ ራሱ ደወል። አንዴ እሺ። ሄሎ ምኑን? ቆይ ቃል ምልልስ ነኝ። አንቺ ኢከካም አንቺ ጥምቢ ቆይ እኔ ባንቺ ምክንያት እኔ ተቃጥዬ በሞቴ ነው። ኧረ ወንድሜ መቼም ባሳያ ብር እንደገባ ሰምታችኋል። መላይ ታጣም ችግር የለም እንሄድለታለን። መቼም እሺ ከፍላል አትልኝማ። አይከፍልም አይደል? እሺ መገናኛ አይከፍልም። መንግስት ሰሞኑን ያወጣው አዋጅ ደግሞ የጋብቻ ወረቀት የሌላቸው የጋብቻ ተስፈርኬት የሌላቸው ሁለት ሰዎች ፔንሲዮን እንዳይገቡ። እንዴ ሲጀመር የጋብቻ ወረቀት ካላቸው ምን አባታቸው ይሰራሉ ፔንሲዮን? ለቤት ያለው አልጋ የት ሄደ? እዛ ሺህ ምናምን ከፍሎ የሰው አልጋ ከሚሰብር ሩብ ስጋ ገዝቶበት እዛው ሲለጣለጥ አድርም እንዴ? ኧረ ተውኝ፣ ተናጋር አታርጉን እንዴ! እየነዳው ነው። በኋላ ሳቆም ልደውልልህ። አታምንም ብዬ ነው ያሳየው። ግሮሰሪ ውስጥ ሂሳብ አልከፍልም ብዬ ጓገጭ ስል አስተናጋጁ አናቴን በጠርሙስ ሲለኝ ኧረ በጊዮርጊስ ስለው ጭራሽ ጠርሙስ ታማርጣለህ ብሎ ሽባን ያረገኝ። እንደ ሀበሻ ወንድ ግን ምስኪን የትም አይገኝም። በእህቱ ሰርግ ያሸዋል ገና እያለ ይችላል። የኔ ሚስት ከሌላ ወንድ ጋር አልጋ ቤት እየገባች እንዴ! ምንድነው? በእናትህ ሹፌር 5000 ብር ከፍላለሁ ወይ? አንገቷን አንቃምጣልኝ። ይኸው እቺ ነች ፎቶ አላሳይ። አሁን የገባችው አንገቷን አንቃምጣልኝ። 5000 ብር ትከፍላለህ ወይ? ጉድ አንቺ ወይ ጉድ! ምንድነው? እቺ እኮ የኔ ሚስት አይደለችም እኮ። እቺማ ያንተ ሚስት አይደለችም። እቺ የኔ ሚስት ናት። ያንተ ሚስት ደግሞ ይዤ ልምጣ፣ ጠብቀኝ። ጉድ! እንደው ምን ጉድ ናችሁ ግን?